ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት ቆንጆ የሆነ በቤታችን ውስጥ በቀላሉ ከሻይና ከቡና ጋር ከወተት ጋር ምንበላው ቆንጆ የሆነ ብስኩት ነው ይዤላችሁ የመጣሁት። ቪዲዮ እንደምትወዱት ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ ላይክ ሼር እያደረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። እንግዲህ ትንሿን ስንገዛት እኔ በውድ ነው የሚሸጠው ማለት ነው፣ ግን እንደዚህ ልጆች በጣም ስለሚወዱት ማለት ነው እንደዚህ ቤት ውስጥ ሰርቼ አዘጋጅቼዋለሁ ማለት ነው። አሰራሩን እንግዲህ አብረን እናያለን። በመጀመሪያ እንግዲህ እኔ የተጠቀምኩት 4 እንቁላል ነው። እንቁላሉ መካከለኛ በቤቱ ሙቀት ደረጃ እንግዲህ ያለ እንቁላል ነው። እሱን ሰብረውና እንደዚህ አዘጋጀዋለሁኝ። እንቁላሉን ከፈለግን 3 ማድረግ እንችላለን እና ነጫጭ ፓርት የነበረውን እሱን አውጥቼ ቫኒላ አርጌ ያለሁኝ። ከዛ በኋላ በደንብ አርጌ እመተዋለሁ ማለት ነው። በዚህ መልኩ እንግዲህ በደንብ አርጌ ቆንጆ አርጌ እመተዋለሁኝ ማለት ነው። ከዛ ስኳር አድርጌ ያለሁኝ። እኔ ስኳር እንግዲህ ያደረኩት ሩብ የኩባያ የሚሆን በጣም ትንሽዬ ነው ያደረኩት ስኳር ማለት ነው። እና ቤት ውስጥ እንደዚህ ስንሰራ እንግዲህ የስኳር መጠኑንም እኛ በምንፈልገው መጠን መቀነስ እንችላለን ማለት ነው። ያው ካሜራ ውስጥ ስላልገባ ነው እንጂ በጣም ትንሽዬ ስኳር ነው ያደረኩት። ከዛ ስኳሩ እንግዲህ እንደዚህ ሆኖ በደንብ ቆንጆ ሆኖ መመታት አለበት ማለት ነው። እንቁላሉና ስኳሩ ቆንጆ ሆኖ ከተመታ ኬኩን በጣም ቆንጆ ነው የሚሆንልን። እና 1 ኩባያ የሚሆን ዘይት አድርጌ ያለሁኝ፣ ኖርማል የምግብ ዘይት ማለት ነው። እሱንም እንግዲህ አንድ ላይ በደንብ አርጌ እመተዋለሁኝ። ቆንጆ አርጌ በዚህ መልኩ ከመታወት በኋላ ቅቤ ያለኝ ማለት ነው። ይሄ የአትክልት ቅቤ ነው፣ ግን እኛ ከፈለግን የእንትንም ቅቤ ማድረግ እንችላለን፣ የገበታ ቅቤ ማለት ነው። ከዛ ቅቤውንም ድጋሜ እንደዚህ አርጌ እመተዋለሁኝ። ቅቤው እንግዲህ የሚጠቅመው ልስልስ ያለ እንዲሆንና በዘይቱ ብቻ ሲሆን ድርቅ ስለሚል ግን እንደዚህ ስናረግበት አፍ ውስጥ ማለት ነው ልስልስ ብሎ ይሟሟል ማለት ነው። ደረቅ ድንጋይ አይሆንም እና ቆንጆ ነው የሚሆነው። ባይኖረውም ግን ችግር የለም፣ በዘይት ብቻ መስራት ይቻላል ማለት ነው። ከዛ በኋላ 1 ኩባያ የሚሆን ወተት አድርጌበታለሁኝ። ከዛ ዱቄቴን እንግዲህ እነፋለሁኝ ማለት ነው። እኔ የተጠቀምኩት እንግዲህ 2 ኩባያ የሚሆን ዱቄት ነው። በጣም ትልልቅም አይደለም ኩባያው እና በዛው 2 ኩባያ የሚሆን ዱቄቱን ቆንጆ አርጌ ነፋዋለሁ። እዚህ ጋር እንግዲህ አንድ ትልቅ ማንኪያ የሚሆን እንትን የተጠቀምኩት የእንሱን ማለት ነው። እና ቤኪንግ ፓውደር አድርጌ ያለሁኝ፣ ጨው ደግሞ ትንሽዬ አድርጌበታለሁኝ ለጣዕሙ ማለት ነው። ከዛ አንድ ላይ እመተዋለሁኝ ማለት ነው። እንቁላሉን ነው መጀመሪያ ጊዜ በደንብ አርጎ መመታት ያለበት። እንቁላሉ በደንብ ከተመታ ይሄ ዱቄቱ ከነፋ ነው በኋላ በማንኪያ ማቀላቀል እንችላለን። ምንም አይከብድም ማለት ነው። እንደዚህ አርጌ እንግዲህ በደንብ አርጌ እኔ በማሽኑ ነው የመታሁት ያለሁት። በደንብ አርጌ አቀላቅለዋለሁኝ። እንግዲህ ይሄ የእንሱኑ በጣም ቆንጆ ነው ለጤና ራሱ እንደዚህ ተፈልቶ በሻይ መልክ ብንጠጣው በጣም ቆንጆ ነው ማለት ነው። እና እንደዚህ ቤት ውስጥ ሲሰራ እንግዲህ የስኳር መጠኑንም እኛ ስለምንመጥነው በጣም ቆንጆ ነው ማለት ነው። እስከ መጨረሻው ቪዲዮን ይዩት፣ በጣም ነው የምትወዱት። እንግዲህ ለልጆቻችሁም ለእናንተም ለትልቅ ሰውም ከሻይ ጋር ከቡና ጋር እንደዚህ እንትን ብትሉ በጣም ነው። እኔ ልጆቼ በጣም ነው የሚወዱት እና ሁሌ ነበረ የምገዛው፣ ግን ሳስበው ለምን ቤት ውስጥ አልሰራም ብዬ እድሜ ለዩቲዩብ እንግዲህ ከዩቲዩብ አየሁኝ ማለት ነው። ከዛ ሰርቼ ሞክሬው በጣም ወደድኩትኝ። እኔ ደግሞ ለእናንተ ሼር ላርጋችሁ ብዬ ቪዲዮን ሰራሁኝ ማለት ነው። እና በዚህ መልኩ እንግዲህ ቆንጆ አርጌ ከመታሁት በኋላ
ከስር እንዳይዝብኝ እንግዲህ እንደዚህ ወረቀት አድርጌበታለሁኝ ማለት ነው። ከዛ ገለብጠዋለሁ በዚህ መልኩ። በጣም ያልወፈረ በጣምም ደግሞ ያልቀጠነ እንግዲህ ቆንጆ ነው የሆነልኝ ሊጡ ማለት ነው። እዛ በዚህ መልኩ እንግዲህ ቆንጆ አድርጌ ገለብጠዋለሁኝ ማለት ነው። ከዛ እንደዚህ አስተካክለዋለሁኝ። እዚህ ጋር እንግዲህ ጫፍ ጫፉ ላይ እንዳያርብኝ ብዬ ትንሽዬ ቆርጬዋለሁኝ ማለት ነው፣ ወረቀቱን ትርፍ የነበረውን። ከዛ እንግዲህ ኦቨኑን ለኩሼዋለሁኝ ለ5 ደቂቃ እንግዲህ ሞቅ ብሎ ነበረ 210 ላይ ከላይም ከታችም ለ25 ደቂቃ ነው እኔ ያበሰልኩት ማለት ነው። እናንተ ደግሞ እንግዲህ እንደ ኦቨናችሁ እንትን ማድረግ ትችላላችሁ ማለት ነው። በዚህ መልኩ እንግዲህ ቆንጆ ሆኖ ደርሶልኛል ማለት ነው። እና ከዛ እገለብጠዋለሁኝ። ይሄ እንግዲህ እንደዚህ ግልብጥ አድርጌው እንደምታዩት ከላይም ከታችም ቆንጆ ሆኖ ደርሶልኛል ማለት ነው። እንደምታዩት እንግዲህ በጣም ነው የሚያምረው። ከዛ ቅዝቅዝ እንዲል አደርገዋለሁ ማለት ነው። እዚህ ጋር ቀዝቅዞ ካሜራውን ከፍቼው መስሎኝ ግን አልከፈትኩትም እና 2 ቦታ ቆርጬዋለሁ ማለት ነው። ከፍዬዋለሁ ግማሽ በግማሽ። ከዛ እንደዚህ እያረኩኝ እንግዲህ ቆርጠዋለሁ ማለት ነው። ግን መቀዝቀዝ አለበት፣ ካልቀዘቀዘ ፍርፍር ነው የሚለው ማለት ነው። እና እንደዚህ አድርጌ እንግዲህ ቆርጠዋለሁኝ ቅርጽ እያሳስኩኝ ማለት ነው። እናንተ ከፈለጋችሁ እንግዲህ ከዚህም የበለጠ ማሳነስ ትችላላችሁ። ግን ልጆች ሲሆኑ እንደዚህ ይዘውት ወተት ውስጥም ለመንከር ስለሚያመቻቸው እኔም ለልጆች ስለሆነ እየሰራው ያለሁት እንደዚህ ቢሆን ይመረጣል ማለት ነው። እንግዲህ ግማሹን የቆረጥኩትን እንደዚህ ቦታ አዘጋጅለትና በዚህ መልኩ እንግዲህ ሁለተኛውንም እንደዚህ አርጌ እዚሁ ላይ ቆራርጠዋለሁኝ ማለት ነው። እንግዲህ ሳየው እዛ ላይ ቦታ ስላልበቃኝ መክተፊያ ላይ አርጌዋለሁኝ እና መክተፊያው ላይ ቆርጠዋለሁኝ። ኬኩን ወደዛ ልገለብጠው ብዬ እንዳይሰበርብኝ ፈራሁኝ እና እንደዚህ መጥበሻ ላይ አርጌ ቆራርጬዋለሁ፣ ሁለተኛውን ማለት ነው። እንግዲህ ቆንጆ ሆኖ በስሎ ቅዝቅዝ ብሎልኛል። ከዛ እንደዚህ ፓትራው ላይ ገለብጠዋለሁኝ ይሄኛውን ደግሞ ማለት ነው። እና እንደዚህ አድርጌ ዘርዘር አድርገውና ድጋሚ ኦቨን ውስጥ ከተዋለሁኝ ማለት ነው። ኦቨኑ አሁንም ከላይም ከታችም እንግዲህ 210 ላይ ነው ያደረኩት ማለት ነው። ከዛ እንግዲህ እያወጣሁኝ እያየሁኝ ለ20 ደቂቃ ነው ያስገባሁት ማለት ነው። ግን እያገለባበጥኩ ነው ማበስለው ማለት ነው። ይኸው እንግዲህ ከ20 ደቂቃ በኋላ እንደምታዩት ቆንጆ ሆኖ ድርቅ ብሏል ማለት ነው። ይሄ እንግዲህ በፊት ገዝቼ የነበረው ነው። በዚች በእንትኗ ማለት ነው 17 ድርሃም ነው የሚሸጠው ማለት ነው። ይሄ ግን የእኔ የሰራሁት ግን ይኸው ትልቀቱ አንድ ቤት ውስጥ በደንብ በንጽህና ነው የተሰራው። ስኳሩም ደግሞ አልበዛበትም እና በጣም ብዙ ነው። በቃ ይቺ የምታክለው ነች የምትሸጠዋ ማለት ነው። እኔ ግን የሰራሁት ይሁት በጣም ብዛቱ ማለት ነው። እና እንደዚህ ስርት አድርጋችሁ እንግዲህ ከውጭ ከመግዛት ቤት ውስጥ በደንብ በንጽህና እንደዚህ ተሰርቶ ለልጆቻችሁ ለቁርስ ሰዓት እንግዲህ ለመክሰስም በወተት እንደዚህ ሲበሉት በጣም ነው ደስ የሚላቸው። እንደዚህ ሰርታችሁ ሞክሩ ትላለሁኝ። የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበር። ቤተሰቦቼ እንደወደዳችሁ ተስፋ አደርጋለሁኝ። በቀጣይ እንግዲህ በአዲስና በቆንጆ ቪዲዮ እስከምንመለስ የዛሬው ቪዲዮ ይሄንን ይመስል ነበር። እስከዛ ስለተከታተላችሁኝ
እጅግ በጣም አድርጌ ነው የማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ነባር ቤተሰቦቼ ላይክ፣ ሼር ስለምታደርጉልኝ አመሰግናለሁ።